የኢትዮጵያ መንግስት የውጭ ኢንቨስትመንት ፍላጎቶችን ለማስተናገድ በቁርጠኝነት ግልጽና ተገማች በሆነ ስርዓት የዘረጋ መሆኑን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን አስታወቁ። ኢትዮጵያ ባላት ቀጠናዊና ሀገራዊ ምቹነት ለውጭ አልሚዎች ሰፊ የኢንቨስትመንት መዳረሻ ራሷን አዘጋጅታለች ያሉት ደግሞ የኢንቨስትመንት ኮሚሽን ኮሚሽነር ለሊሴ ነሚ ናቸው። የኢትዮጵያና ፓኪስታን የኢንቨስትመንትና የንግድ ግንኙነትን የሚያሳድግ ውይይት በከፍተኛ የሥራ ኃላፊዎች ደረጃ በአዲስ አበባ ተካሂዷል። ድነሳ መንግስቴ ዝርዝር አለው። ካሳለፍነው እሁድ ጀምሮ 80 የሚደርሱ የፓኪስታን ልኡካን ቡድን አባላት በኢትዮጵያ ይፋዊ ጉብኝት እያደረጉ ይገኛል። የሁለቱን ሀገራት ዘርፈ ብዙ ግንኙነት ያጠናክራል የተባለው ጉብኝት አካል የሆነ የኢንቨስትመንትና ንግድ ምክክር በአገራቱ ከፍተኛ የሥራ ኃላፊዎች ደረጃ በአዲስ አበባ ተካሂዷል። በምክክር መድረኩ ምድረ ቀደምታ ኢትዮጵያ ፖሊሲ ማሻሻያ በማድረግ ለውጭ አልሚዎች ክፍት ያደረገቻቸውና ስርዓት የዘረጋችላቸው የኢንቨስትመንት አማራጮች መኖራቸውን የጠቆሙት የኢንቨስትመንት ኮሚሽን ኮሚሽነሯ ለሊሴ ነሚ ኢትዮጵያ ባላት ቀጠናዊና አህጉራዊ ምቹነት እንደ ፓኪስታን ላሉ የውጭ አልሚዎች ተሳትፎ ዝግጁ መሆኗን ግልጽ አድርገዋል። I would like to inform you that Ethiopia has huge comparative advantage. ኢትዮጵያ ለፓኪስታን የቢዝነስ ማህበረሰብ የከፈተችው ሰፊ አማራጭ የውጭ ቀጥታ ኢንቨስትመንትን ለመሳብ ብቻ ሳይሆን የሀገር በቀል ኢኮኖሚን ለመገንባት የሚጠቅም የፖሊሲ ማሻሻያ ያደረገች መሆኑን ልጠቁማችሁ እወዳለሁ። ለንግድና ለቢዝነስ አገልግሎት የሚመቹ በማይክሮ በማክሮና በመዋቅራዊ ደረጃ የወሰድናቸው እርምጃዎች የበለጠ ለውጭ አልሚዎቻችን ክፍት መሆን ከፍተኛ አስተዋጽኦ የሚጫወቱ ናቸው። ኢትዮጵያ ምሳሌ የሚሆን የኃይል አቅርቦቶችን የታላቁ የህዳሴ ግድብ የመሰሉ ከውሃ ከንፋስና ከጂኦተርማል አምርታ ለአካባቢው ሀገራት እያቀረበች ትገኛለች። በአፍሪካ ነፃ የንግድ ቀጠናና ሌሎች ጠንካራ አህጉራዊ ግንኙነቶች ያሏት በመሆኗም ይበልጥ ተመራጭ ናት። ቢዘገይም ከፓኪስታን ጋር በሰላምና ደህንነት፣ በአየር ንብረት ለውጥ፣ በኢኮኖሚና በቴክኖሎጂ ሽግግር በጋራ ለመስራት ታሪካዊ ትብብር ፈጥረናል ያሉት በፓኪስታን የኢትዮጵያ አምባሳደር ጀማል በከር ናቸው። በኢትዮጵያ የፓኪስታን አምባሳደር ሾዛ አባስ በበኩላቸው እስልምና ወደ ኢትዮጵያ የገባበትን ታሪክ በማስታወስ ኢትዮጵያ የብዝሃ ሃይማኖትን ያከበረች አገር መሆኗን መስክረዋል። በተጨማሪም ኢትዮጵያ በፓኪስታን ኤምባሲ እንድትከፍት ቀጥታ የአየር በረራ ወደ ፓኪስታን እንድታደርግ የንግድ ግንኙነት እንድታጠናክር የነበራቸው ዓላማ መሳካቱን ተናግረዋል። Today I congratulate you all those who have decided to come to here. ወደ ምድረ ቀደምቷ ኢትዮጵያ መጣችሁ ያላትንም መቅጸጋ ለመመልከት ለማልማት ከህዝቧ ጋር ለመተሳሰር በመወሰናችሁ ትክክለኛና ታሪካዊ ውሳኔ ነው። እንኳን ደስ ያላችሁ ለማለት እወዳለሁ። Pakistan's backbone is agriculture and agro-based industry. Ethiopia is similarly an agriculture and promoting its agro-based industry. በሁለት ሀገራት ኢኮኖሚ መካከል ከፍተኛ እድሎች አሉ። ግብርና ለሁለቱም ሀገራት የጀርባ አጥንት ነው። ግብርናን መሰረት ያደረገ ኢንዱስትሪንም እየተገበሩ ይገኛሉ። እዚህ የመጣችሁ የቢዝነስ ማህበረሰቦች በዚህ ለማልማትና ለመጠቀም እድል አግኝታችኋል። ሌላኛው ፓኪስታን የኃይል አቅርቦት ችግር ላለፉት 10 ዓመታት ሲፈታተናት ቆይቷል። አሁን ኢትዮጵያ ትልቅ ግድብ እየገነባች ነው። በዚህም ትልቅ ተጠቃሚ እንሆናለን የሚል ተስፋ አለኝ። Pakistan has been facing this problem for quite a long, I think more than 2 decades. ከልኡካን ቡድኑ በቀረበላቸው የፓኪስታን ጉብኝት መደሰታቸውን የገለጹት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ደመቀ መኮንን የሁለቱ ሀገራት የሁለትዮሽ ግንኙነት በውጭ ጉዳይ ሚኒስትሮች በአምባሳደሮችና ዲፕሎማቶች ደረጃ የሚጠናከርበትንና ተቋማዊ የሚሆንበትን መንገድ ለማመቻቸት በጋራ እንሰራለን ብለዋል። I think it is really a very historic time. ይህ የሁለቱ ሀገራት ታሪካዊ አጋጣሚ ነው። ፓኪስታናውያን ኢንቨስተሮች በኢትዮጵያ ውስጥ እንዲያለሙ የሚያስችሉ ምቹ ሁኔታዎች ተፈጥረዋል። ኢትዮጵያውያን እንደ ፓኪስታን ሁሉ እንግዳ ተቀባዮች ናቸው። የአመራር ስልቶችንም ሁለቱም ይጋራሉ። ኢትዮጵያ ታላቅ ሁነቶችን የማስተናገድ አቅም አላት። ምክንያቱም የአፍሪካውያንና የዓለም መዲና ናትና። መንግስት ደግሞ ምቹ ሁኔታዎችን ሁሉ ለመፍጠር በቁርጠኝነት ይሰራል። different international communities. በምክክሩ በንግድና ቀጠናዊ ትስስር ሚኒስቴርና በኢንቨስትመንት ኮሚሽን በኩል ያሉትን እድሎች በተመለከተ ገለጻ ተደርጎ ከልኡካን ቡድኑ ለቀረበው ሐሳብና አስተያየቶች ምላሽ ተሰጥቷል።